ቤሳ ፍርፍር ሰርተናል። ዛሬ ደግሞ እስኪ አብረን እንብላ ተዘጋጅተዋል ማለት ነው። ዋው እንዴት እንደሚጥም ማለት ነው። አትጠይቁኝ። የምር ፍርፍር ደግሞ በጣም ነው የምወደው እኔ በጣም ነው የምንወደው ማለት ነው። ተጋብዛችኋል ቤተሰቦቻችን፣ እኛ ሰብሰብ ብለን እየበላን ነው። ሰላም ውድና የተከበራችሁ የማርቲና የጌች ዩቱብ ቻናል ተከታታዮች በሙሉ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን እስከ ሰዓት አደረሳችሁ አደረሰን። ውድና የተከበራችሁ የቻናላችን ቤተሰቦች በሀገርም በሀገር ውጭም እንደ ሰዓት አቆጣጠራችሁ ሰላምታዬ ድረሳችሁ እያልኩ ፈቅዳችሁና ወዳችሁ ሀሳብ አስተያየት ሰፖርት ስለምታደርጉን ስለ ሁሉ ነገር እናመሰግናለን። በእውነት ስንጠፋ ጠፋችሁ ብላችሁ በውስጥ ተጨንቃችሁ በብዙ ነገር የምትጠይቁን ቤተሰቦቻችን ትልቅ ምስጋና አለን። ትለያላችሁ በእውነቱ ማለት ነው። እግዚአብሔር ያክብርልን። እኛም ደግሞ የጠፋ ነው በሰላም ነው፣ እግዚአብሔር ይመስገን። ያው እረፍት ነበር፣ አርፈን በሰላም ተመልሰናል ማለት ነው። እንግዲህ ውድ ኦርቶዶክሳውያን ያሳለፍነው በዓል ደስ የሚል ነበረ። ልደቱ ብለን ጥምቀቱ ብለን አሁን ደግሞ ትንሣኤው ለማለት ያብቃን። ያው እየደረሰ ነው ጾማችንም ማለት ነው። እንግዲህ ዛሬ እየላችሁ የመጣሁት የሀገራችንን ፍርፍር አሰራር ነው ማለት ነው። ቀላልና ፈጠን አድርጌ ለቁርስ ፍርፍር እየላችሁ መጥቻለሁ። አብረን እንሰራለን ማለት ነው። እንግዲህ የተጠቀምኩት ግብአት ሽንኩርት ነው። በመጀመሪያ ሽንኩርቱን ስከተፍ አላሳየኋችሁም። በአንድ እጄ ካሜራ በአንድ እጄ እንትንዬ ስለነበረ ነው ማለት ነው። ከዛን ያው ቲማቲም ነው፣ ነጭ ሽንኩርት ከላይ ያደረግኩኝ ማለት ነው። አብሬ ነው ማቁላላት የምፈልገው። ነጭ ሽንኩርት ስጎ ከደረሰ በኋላ ካቁላላችሁ ከጠባበሳችሁት በኋላ መጠቀም ትችላላችሁ። እኔ ግን እንደዚህ ነው መስራት የምፈልገው፣ ለዛ ነው ማለት ነው። ፍርፍር እንግዲህ የማይወድ ይኖራል ብዬ አላስብም። አለም ደግሞ አንዳንድ ሰዎች ጨጓራ ምናምን ያለባቸው ፍርፍር ብዙ አይጠቀሙም። ግን ፍርፍር በጣም ደስ ይለኛል። እኔ ማለት እወዳለሁም ማለት ነው። አሁን ራሱ ስሰራው ምን ብዬ ልበላችሁ እና ፈደሉላችሁም አብረን ሰርተን እንበላለን ማለት ነው። በርበሬ እናደርጋለን። በርበሬ የተጠቀምኩት የኢትዮጵያ በርበሬ ነው። በርበሬውም በጣም ደስ የሚል በርበሬ ማለት አያቃጥልም። ፍርፍር ላይ ደግሞ በርበሬው በዛ ብሎ ቀላ ማለት አለበት። አንዳንዴም ደግሞ ሰልሳ ብትጠቀሙ ትችላላችሁ። ሰልሳ ያቀላላችኋል። በዛው አጋጣሚም የሚያቃጥለውን ቀነስ ያደርገዋል ማለት ነው። እኔ ግን በርበሬ ብቻ ነው አድርጌ መስራት የምፈልገው፣ ልክ እንደ ሀገራችን ማለት ነው። ፍርፍር ስንሰራ ቲማቲሙን በዛ ሽንኩርቱንም እንደዛው አድርገን ብንሰራው ጥሩ ነው። አንዳንዶች ውሃ አይጨምሩም ፍርፍር ሲሰሩ። እኔ ግን ፍርፍር ማለት ዘይት ብቻ አድርገው የሚሰሩ አሉ። ያው እሱ ለጤና ለጨጓራ ትንሽ እንትን ስለሚል እኔ ውሃ ጨምሬያለሁ። ሙቅ ውሃ ነው የተጠቀምኩት። ውሃው ሙቅ ውሃ ቢሆን ይመረጣል ማለት ነው። እንግዲህ በርበሬያችን ደግሞ ማማሰያችን ላይ ለምን ተንጠልጠለሽ ትቀሪያለሽ? መውረድ ያለብሽ እያልኩኝ አወረኳት ማለት ነው። አብራ መብሰል አለባት እንዴ? አዎ በርበሬ ተወዷል። እና እንትናችን በዚህ መልኩ ውሃ ደግሞ ስትጨምሩ አሁንም ውሃ ጠብ አታድርጉ። ውሃ ጥሩ አይደል ማለት አንድ ላይ በቂ ውሃችሁን አንድ ላይ ጭምር አድርጋችሁ ክደኑት። ከዛን ተንተክትኮ ፍርፍሩን መጨመሪያችሁ ሰዓት እስከሚደርስ ድረስ ይንተከተካል ማለት ነው። እሱን ከከደንም በኋላ ወደ ፍርፍራችን ይሄድናል። ደረቅ ድርቆሽ ነው እንግዲህ የተጠቀምኩት። ድርቆሻችንን እንግዲህ እንደየቤቱ ሁሉም አሰራር ይለያያል። እኔ አጥበዋለሁ። ለምን በሉኝ፣ እንግዲህ ያው የሚሰጠው በር ላይ ነው። አዋራ ምናምን እንትን ሊልበት ስለሚችል ያው ደስ ይለኛል። በቃ ማጠብ በወንፊት አደርግና ውሃ ከላይ ፈሰስ አደርግበታለሁ። ከዛን እንዲህ ነቀንቀዋለሁ ማለት ነው፣ ውሃው እንዲረግፍ። አያችሁት? ምንም አይደቅም፣ ምንም አይሆንም። ድርቆሽነቱንም አይቀይረውም። ፈሰስ አድርጉበት እና ያው ስጓችን ተክትካለች ማለት ነው። እዚህ ጋር አንድ ማንኪያ የሾርባ ማንኪያ ቅቤ፣ የኢትዮጵያ ቅቤ ነው የተጠቀምኩት። ቅቤ ደስ ይለኛል ፍርፍር፣ ቀይ ወጥ፣ ዶሮ ወጥ ምናምን እንደዚህ በምንሰራ ሰዓት።
መግቢያ ላይ እንዳያችሁት እንቁላሉን ዳር ላይ ነው ያደረኩት እኔ ማለት ነው። ለምን ብትሉ ፈልጌው ነው እኔ እንጂ እንደዚህ ስጎውን ስትሰሩ እንቁላላችሁን ልክ እንደ ዶሮ ወጥ አሰራር ሰንጠቅ ሰንጠቅ አድርጋችሁ ጣል ጣል ማድረግ ትችላላችሁ። ስጎ በእንቁላል ውስጥ ይገባል ማለት ነው። እኔ ግን ፈልጌው ነው እንደዛ ዳር ላይ ለማስቀመጥ ስለፈለኩኝ ነው። ከዛን ያው ፍርፍራችንን አሁን እንጨምራለን ማለት ነው። እንግዲህ ፍርፍሩን እንትን ስትሉ እሳቱን ማጥፋት ትችላላችሁ። ደግሞ መቀነስም ቀንሳችሁ መጨረሻ ላይ አድርጋችሁ እንትን ማለት ትችላላችሁ። እኔ ግን አጥፍቼዋለሁ ማለት ነው። ማለት እንትን የሆነ እንዳይቦካባችሁ ፍርፍር ሲሰራ ይሄ ደረቅ ድርቆሽ ነው። እንጀራውን ቆራርጣችሁ ስትሰሩት ለፍርፍር ግን እንትን ብትሉት ጥሩ ነው፣ ብታጠፉት ማለት ነው። እና ፍርፍራችን እንግዲህ ያው እየደረሰ ነው፣ አቅርበናል ማለት ነው። ቤተሰቦቼ ፍርፍራችንን አቀረብን። እንግዲህ ጓደኞቻችን ጋር ሰብሰብ ብለን ልንበላ እየባረክን ነው ማለት ነው። ባልካው እየባረከ ነው። እግዚአብሔር ይመስገን። በማዕዱ ተጠርታችኋል። እናንተም ኑ አብራችሁን እንብላ ማለት ነው። እንግዲህ ለነበረን ቆይታ እስካሁን አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ በቸር ይቆዩን። ሰላም ለሀገራችን፣ ፍቅር ለሕዝባችን። እንብላ ቤተሰቦቼ፣ እንብላ እያላችሁ ነው ባለቤቴ።